ሰላም ቤተሰብ የት ናችሁ? ደህና ናችሁ ወይ? አለሁ እግዚአብሔር ይመስገን። ዛሬ ደግሞ ጠፍቻለሁ አውቃለሁ። ዛሬ ደግሞ ምንድነው ይዤላችሁ የመጣሁት አገራችን ስንገባ ምን እንስራ ምን እናድርግ ለምትሉ እህቶቼ በሙሉ አብሶ ለኛ ለመዳም ቅመሞች ሀገራችን ስንገባ ጉልበታችንም ሁሉ ነገራችንም ስለደከመ ለኛ የሚሆን ስራ አሪፍ ምንድነው ዩቲዩብ ነው እንደሚታወቀው ከሆነ እና ዩቲዩብ እንሰራለን። አንደኛ ጉልበታችንም ስለደከመ፣ ሁለተኛ ደግሞ ዩቲዩብ ደግሞ ያው ቢዝነስ ነው ማለት ብር ብቻ ሳይሆን ከስተመር ያመጣል ወይ ደግሞ ምን ያመጣልናል? አንድ ነገር መሸጥ ብንፈልግ ሰዎች እንዲገዙ፣ ምክንያቱም አሁን ኦንላይን ነው ሁሉ ነገር ነውና ለሱ ይሆነናል ማለት ነው። ስለዚህ ዩቲዩብ ይቆጥራል፣ በደንብ ነው የሚቆጥረው። አይታችሁት ከሆነ ወደ ሀገር መግባት እንዲከብዳል ብዬ የሰራሁት ላይ ቪዲዮም 15000 ቪው እንደታየ ወደ ታች ግቡና እዩት። ሀገር መግባት እንዲከብዳል የሚለው ላይ እሱ ወደ $11 ነው የቆጠረልኝ። መልሽ እንደዚሁ ስለ ሀገር የሰራው $3 እንኳን አንድ ቪዲዮ ቢቆጥርላችሁ $1 የሚቆጥር አለ፣ $2 የሚቆጥር አለ። አንድ ሰው አሁን እኛ ሀገራችን ስንገባ በቀን 2-3 መልቀቅ እንችላለን። አሁን እዚህ ሰው ሀገር ሰው ቤት ሆኖ በሳምንት በምናምን እንለቃለን እንጂ በ3 መልቀቅ ትችያለሽ ቪዲዮ ዩቲዩብ ሰርተሽ ማለት ነው። ሀገርሽ ነው ቤትሽ ነው። አንድ ቪዲዮ 3 ብር እንኳን በቀን $10 እንኳን የሚቆጥር ቪዲዮ ብትሰሪ በ30 ቀን ስንት ዶላር እንደምታገኝ ገምቼ። እኛ የሰዎችን ማየት የምንወደው ለምሳሌ አሁን ዩቲዩበሮች አንዴ ተፋታን፣ አንዴ ተጣላን፣ አንዴ ተምናምን እያሉ እነሱ 200,000 ምናምን ቪው የሚያገኙትን ሰዎች እንግዲህ ስንት ብር እንደሚቆጥርላቸው አስቡ። በ15,000 $10 እንኳን እኔ ከቆጠረ የእነሱ ደግሞ ስንት ይቆጠርላቸው? ያው ስለሰሩ ነው። ስለዚህ እንስራ ነው፣ ያው ደክመው ነው እንስራ። እኛ ያያየናቸው ስንቱ ተቀጥሯል። እኛ 15 ዓመት፣ አንዳንዶች 15፣ 20 ዓመት፣ 19 ዓመት እነሱን ያየን በ2 ዓመት በ3 ዓመት ውስጥ ተቀይረው የት እንደደረሱ ሁላችሁም ታውቃላችሁ። እና ስሩ ለማለት ነውና ዩቲዩብ ያበላል፣ የስራ መንገድም ነው። አንደኛ ሳባን እንደዚሁም ደግሞ የትንቢን ካያችሁ ካላስ ስሩ። ለማንኛውም አከፋፈቱን ካልቻላችሁ የዩቲዩብ አከፋፈት ብላችሁ ሰርች ካረጋችሁ ማንኛውንም ሰው ዩቲዩብ አከፋፈት ሰርተው ቪዲዮ ለቀዋል። እኔ ምን እንሰራላችሁ ከፈለጋችሁ ደግሞ በኮሜንት ስር አስቀምጡ፣ እንዴት እንደሚከፈት ምንም ችግር የለም። ወደፊት ደግሞ ቁጭ ብዬ ቤቴ ሲሄድ እግዚአብሔር በሰላም ሲያስገባኝ ለእህቶቼ ቻናል እየከፈትኩ አስረክባችኋለሁ ማለት ነው። እግዚአብሔር ከፈቀደ ይፈቅዳል። ይሄ ሳምንት በጣም መጥፎና አስቀያሚ የሚባል ሳምንት ነበረ፣ ግን እግዚአብሔር ይመስገን በድል ተሻግሬዋለሁ፣ አሻግሮኛል። ዋናው መሻገር ነው፣ አይጥመን አይባልም። ፈተና ሁሉ ለበጎ ነው እና ምንድነው ከሁሉ በላይ አሁን ወደ ይሄ ነው የሚያስፈልገን። አንደኛ ለምንድነው ማታ መብራት ኢትዮጵያ ላይ የመብራታችን እንትን ስለሚያንስ ይሄን ሰክተን እንደገና ይሄው ማስቀመጫለሁ። እኔ ከተማዋ ዝጄ ነው ፈተንን ነው ይሰራል አይሰራም እንዴት ነው የሚለውን ሁሉ ፈተንን ነው ማለት ነው። የሚጠቅመው ነገር ገዝተን ከገባን የአመት ዋይፋይሽን ካስሞላሽ ወይ ደግሞ የ2 አመት ዘና ብለሽ ዋይፋይ ቁጥርብኛል ያልቅብኛል አትይ ዩቲዩብሽን ትሰሪያለሽ ማለት ነው። ስራሽን ትሰሪያለሽ፣ ዩቲዩብ ትሰሪያለሽ፣ ሌላ ነገር ከጎን ትሰሪያለሽ፣ ትኖሪያለሽ። ይሄውና ይሄ መብራቱ ነው፣ ይሄው ሶኬቱ ነው። ይሄ ደግሞ
ኦፍ ኦን ማድረግ ያለው መጨመሪያ ያለው መቀነሻ ያለው መብራቱ ማለት ነው። አብረን እስከ መጨረሻው ፕሮሰስ ይሄ ደግሞ ምንድነው እናንተ ብሎን ምናምን መሰካከያው ነው መሰለኝ። ይሄ መሰካከያው ነው። ይሄ ደግሞ ስልክ መያዣው ነው። ወረቀቱ ውስጥ የለም እንዴ? ይሄ ብሎን ነው። መግጠሚያውን እንደዚህ ብሎን ገጥመን ነው እንግዲህ እንደዚህ የምናደርገው። እሱም እንኳን ኢትዮጵያ ሲሄድ ነው ግን እንደዚህ ተባለ ማለት እዚህ ከማበለሻሸው እግሩ ነው። እንደዚህ ስናደርገው ይረዝማል። እንደዚህ ለማቆም ማለት ነው። እንደዚህ እና እንደዚህ ነው። ይሄንን ይኸው እንደዚህ መልሼዋለሁ። ኢትዮጵያ ሲሄድ ነው የምገጣጥመው ማለት ነው። ይሄ ያለው ይሄ ያለ እዚህ ጋር አለ። ይሄ ነው ዋናው። ይሄን ብሎን እንሰካና እዚህ ላይ እንግዲህ ቀስ ብዬ አይና እንዴት እንደሆነ እኔ ራሱ አልገባኝም። ወረቀቱ አልተላከልኝም። ወረቀት ለምን እንዳላኩልኝ አላውቅም። ግን ለማንኛውም ይሄ በጣም አስፈላጊ ነገር ነው ማለት ነው። ይሄን በፌስታል በስነ ስርዓት ጥቅልል አደርግና ይሄ የምኑ ነው ምኑ ነው? ለማንኛውም ይሄ እንደዚህ ነው። ሻንጣ ውስጥ አስገባለሁ። እስቲ መብራቱና ለመብራቱን እኔ ይሄ ቻርጀር ነው። ለማንኛውም ይሄ ቻርጀር መቸፈቻው ነው። እስቲ እናንስ መሳፍ አያችሁ። ቻርጀር ትሰኩና ቻርጀር ከሞላችሁ በኋላ ታስቀምጣላችሁ። መብራት ቢጠፋ ራሱ ማለት ነው በዚህ ትሰራላችሁ ማለት ነው። አያችሁ። ሰንቆይ ከለር እስቲ ከዛ መቀን መጨመርም ይቻላል። በጣም እንትን ያለውን ቀነስኩት። እስቲ ልጨምር። ቆስቴ ማብራት ላጥፋ። የቤቱ ይሄው መብራት አጥፍቼ ማለት ነው። የቤቱ መብራት አጥፍቼ እንደዚህ መስራት እችላለሁ። ደግሞ ለቤታችን ዩቲዩብ ለማሰሩ ራሱ ይሄ ያስፈልጋቸዋል። የምሬ ነው። ይሄው በዚህ ታቆማላችሁ። ግድግዳ አስደግፋችሁ ቁጭ ብላችሁ ቁጭ ትላላችሁ ማለት ነው። ኦኬ። ሌላ ደግሞ ላሳያችሁ። ቆይ ሌላ በዚሁ በእጄ ሌላ ደግሞ እንደዚሁ የገዛሁት አለ ላሳያችሁ። ቆይ ለኢትዮጵያ ይሄን አይታችኋል። ሻንጣ ውስጥ እስከማስገባው ነው እንጂ ይሄ ቆይ ኮተቴን እንግዲህ ተሸክሜው ልሄድ እንዲሄድ አላውቅም። ይሄ ደግሞ ውስጥ ክድን ከዛ ትደረግና ከዛ ይሄ ግን ተሰክቶ ነው የሚሰራው። ሳይሰካ አይሰራም። በለሰካ አዩ
አያችሁት? ያምራላ። እቺንማ በጉዬ ቅጥያት ያው ይኸውት፣ ግድግዳ ጣራውን ይኸውት እንዴት እንደሚያምር ሽፉ። ያምራላ። በጣም ነው የሚያምረው። በሰው መኝታ ክፍላችሁ ቁጭ ታደርጉታላችሁ እንደዚህ ማለት ነው። ይሄ እና የዛሬው ቪዲዮ ይሄንን ይመስላል። እንግዲህ ሀገራችሁ ስገቡ መብራት ነው የሚያስቸግረን። ሀገራችን ነው መብራት ያለው፣ ግን የሚያስቸግረንም ሀገራችን ላይ እንደዚህ ፏ ምናምን ለማለት ድምቅ ለማለት እኔ የገዛኋቸውን የዛሬን እቃዎች ግዟቸው በጣም ርካሽ ነው። እችኛዋ ያብሶችኛን በጣም ነው የወደድኩት። አልጋዬ ጎን እስቲ ተዛፍተሻል የስነ ስርዓት። እቺ አልጋዬ ጎን እንትን ላይ ሸልፍ ላይ እንደዚህ ቁጭ አደርጋታለሁ። ቻርጀር ሰክቼ አብረቀርቃለሁ ማለት ነው። ምክንያቱም እና የዛሬው ቪዲዮ ይህንን ይመስል ነበረ። በጣም ትንሽ ነው። ዋጋ ልንገራችሁ እንዴ! ይሄኛው እዩት እንትን ላይ ተሙላ። ይሄኛው 30 ምናምን ድራም ነው በኢትዮጵያ ትገምቱ፣ በዚህ ገምቱት። እሺ 200 ብር ነው፣ ርካሽ ነው በኢትዮጵያ። ላውን ይሄ 40 ድራም ነው። ይሄ 30 ምናምን አይመስለኝም፣ ብቻ ግን እርግጠኛ አይደለም። ከ30 በላይ ነው ግን ያው 30። ይሄኛው ደግሞ 40 ድርሃም ነው። አንድ ላይ 70 ድርሃም ማለት ነው። እነዚህ በዚህ ሌላም ገዝቻለሁ። እንደ ገዛሁት ባትሪ ሽንት ቤት ስንሄድ እና ቤት ውስጥ መብራት ሲጠፋ ቸርጀን መብራት ሲጠፋ ሻማ ምናምን መግዛት ውድ ስለሆነ እሱን እንጠቀማለን። አስቀድሞ ታሞ ከማማቀቅ አስቀድሞ መጠንቀቅ እና ሰላሙኑ ሰላማችሁ ብዝት ይበል። በሌላ ቪዲዮ እስከምንገናኝ እንደዚህ ይዤላችሁ እመጣለሁ። ልሄድ ትንሽ ጊዜ ነው የቀረኝ። እግዚአብሔር ከፈቀደ ጸሎት አድርጉልኝ። እግዚአብሔር አዋቂ ነው። ወዳችኋለሁ። ባይ ባይ።